ምን ፈልገህ ነው እንደዚህ ታነደዋለህ? አንተንም አቃተህ። ለምን እንደዚህ ታጠፋለህ? አንተንም እዚህ ውስጥ ነው መከተህ ገና እንዴ? ሚኪን ነው የፈለከው ወይስ የኔን ነገር ማጥፋት የፈለከው? በደንብ ተቃጠል። ለምን ነው የፈለከው እንደዚህ የምታደርገው? ገና አንተንም አቃተህ። ሚኪት እንዳለ ካልነገርከኝ አንተንም እንደዚህ ነው ማቃጠል። አስጠፋው እያልኩ ነው። አስጠፋው። ወይኔ በልጅና በሚስቴ እንድመጣብኝ አልፈልግም እኮ። ስለዚህ ንገረኛ፣ እውነቱን ንገረኝ። በቃ እዛ ታስሮ እዛ አስረነው አስቀምጠው ነው ነበረ። በሚያው ነገር እነሱ አስጡታል። ከዛ ካስጡት ደግሞ ሌላ ሁለት ቦታ አለ። እዛ ቦታ ሊወስዱት ይችላሉ። የት ነው ሁለት ቦታ ያለው? የት ነው እንዴ? ከዚህ በላይ ያስኩ ታኛለህ። ያስኩ ጉድ ሰራኝ። ይሄን እስቲ እኔን የትም አታመልጠኝም። እሺ እናንተንም እሱንም አንድ ላይ ነው የማጠፋችሁ። እኔን? አዎ እኔን በደንብ እሱን ብቻ አይደለም እናንተንም ጭምር ነው። ምንም በዱላ የምታስፈራሩኝ ነገር የለም። እንደዚህ በስታችሁ ሽጉጥ አውጥታችሁ እኔ ምንም ነገር አታገኙም ከኔ ምንም። ለምን አገሉኝም? እንደዚህ ስለጠገብክ አይደለም አሁን አንተ ነህ የምንልህ። በስትክክል ትነግረኛለህ ወይ ደግሞ ማለት ነው የማታቆሙ የማይበርድ እንትን ውስጥ ነው የምትገባው፣ ህመም ውስጥ ነው የምትገባው። እንደ እህቴ ልታሰቃዩኝ እኔንም። ሰላም ውድ ተመልካቾቻችን፣ ዛሬም በድጋሚ ተገናኝተናል። በባለፈው ፕሮግራም እንደተመለከታችሁት አንድ ወንድሜ እዛ ጫካ ውስጥ ታግቶ ወንዝ ዳር ተጥሎ አግኝተነው ነበረ። ከሱ ጋርም የነበረን ቆይታ አይታችሁት ነበረ። በሰዓቱ በጣም ተደናግጦና ፈርቶ ነበር። ብዙም አልጠየቅነውም ነበር፣ ጥያቄ አላስገደድነውም ነበር። ዛሬ ግን በድጋሚ እዚህ ጫካ አስጠርቼ አንዳንድ ነገሮች ተጠይቀውና አንዳንድ መረጃ ካለ ከሱ ሰብስቤ ለሚኪ ለማግኘት የሚጠቅመኝ ከሆነ ፈልጌ ይዤ መጥቻለሁ። እስቲ ከሱ ጋር የሚኖረኝ ቆይታ ተከታተሉት። እንኳን ደህና መጣ። እንኳን ደህና ቆየ። በባለፈው እኮ እዚህ መጥተህ በነበረ ሰዓት በጣም ተደናግጠህና ፈርተህ ስለነበር ብዙ አልጠይቅኩም። እስቲ በድጋሚ ለኔም ለተመልካቾቻችንም እስቲ ስምህን በማስተዋወቅ እስቲ እንጀምር። ያው በባለፈውም ገልጬላችሁ ነበረ። እንግዲህ ያን ያገኛችሁኝ በጣም ወድቄ ተጎሳቁዬ እዛ ጫካ ውስጥ ወንዙ ጋር ነው ያገኛችሁኝ። ታስታውሳለህ አይደል? እንደውም አንተና እንግዲህ እዛ ጋር የምንመለከታቸው ሙሉ አባላቶች ነው ያዳናችሁኝ ከታገትኩበት ከሚደረግብኝ መተት ከአፍሳ ድንግስ ከበቃ የጅብ የባዳ አምልኮ የለም እነሱ የሚያመልኩት ነገር ከእንደዛ ውስጥ ነው ያወጣችሁኝ ያዳናችሁኝና በጣም ነበረ በቃ ደስ ያለኝ። ግን በቃ ያኔ ምንም ልነግራችሁ የቻልኩት ነገር የለም። አንተም ጠይቀኸኝ የተወሰነ ምንም ላወራ አልቻልኩምና በጣም ደንግጬ ነበረ። ከዚህ ጫካ ውስጥ ነው መውጣት የፈለኩት የነበረው። ዛሬም ላይ በቃ ከዚህ ጫካ ስጠራኝ በጣም እየፈራሁ ነው የመጣሁትና ያው እንግዲህ ያለው ነገር ይሄ ነው። እንግዲህ ወደ ጉዳያችን ከመግባታችን ከመውራታችን በፊት ያው ላመሰግንህ እፈልጋለሁ። አንተንም ሙሉ አባላቶቹንም ካሜራማኖቹንም ሁሉንም እንግዲህ እዚህ ጋር በመኪና የመጡትን ሁሉንም አመሰግናችኋለሁ። እናንተ ናችሁ ያዳናችሁኝ ከወደኩበት በቃ ለሞት እያጣጣርኩ ነበረ ያኔ። በቃ ከዛ ውስጥ ስለወጣችሁኝ በጣም አመሰግናለሁ። እናንተም በጣም አድርጌ አመሰግናለሁ። እኔ እንደ ቤተሰብ ነው የማያችሁ። በቃ አንተም ከዛ በኋላ እየደወልክ ጠይቀኸኛል፣ በምን ሁኔታ ላይ ነው የምትገኘው? እንግዲህ እናንተ የሚያሰባችሁት ልጅ አለ እዚህ የምትፈልጉት የታገተባችሁ አይደል? አዎ በቃ እሱንም እንግዲህ የማውቀው መረጃ ካለ ስለጠየቀኝ ነው ዛሬም እንግዲህ የመጣሁትና እንግዲህ ማውቃቸውን አንዳንድ ነገሮች እነግርሃለሁ። ችግር የለውም በእኔ በኩል። እሺ መልካም። እንግዲህ ብዙ ነገር ትረዳኛለህ ብዬ ነው እኔም ዛሬ ጠራው። እስቲ ከመጀመሪያውን ጀምርና እስቲ በመጀመሪያ ቀን እስቲ ካስታወስከው ስትታገቱ እንዴት ነበረ? እንዴት እዚህ ጫካ ውስጥ ልትገኙ ቻላችሁ? እስቲ በደንብ የምታስታውሰው ከሆነ በደንብ እስቲ ዘርዘር አድርገህ ንገረኝ እስቲ። እሺ ችግር የለውም እኔ እነግርሃለሁ። በባለፈው እንደውም የተወሰነ ቁረጥ አድርጌ በጫፍ ነግሬሃለሁ። እና በቃ እዚህ ልንታገተና ለዚህ ለባዕድ አምልኮ ልንገበር የቻለው በጣም እንግዲህ የሰው ጅቦቹ እንደነገርኩ ባለፈው በጣም የሰማይ ስባሪ ነው የሚያካክሉትና በቃ እነሱም ጋር እጅ ልገባ የቻለው እዚህ ከጓደኞቹ ጋር ልንናፈስ በመጣንበት ሰዓት ነው። አሁን ሁሉም ተይዟል። እኔ ነኝ እንደውም አምልጬ በእናንተ እገዛ የተረፍኩት እንጂ ሁሉንም ይዘው እያሰቃዩአቸው ነው ያሉት። እንደውም በባለፈው የተናገሩትን ነገር መድከም አይሆንብኝና ይዘውን ይሄዳሉ ጫካውን። በባለፈው እንግዲህ ወንዙ ምናም ቀርጻቸዋል እናንተ ማይቻለውና በወንዙ ጋር ያሻግሩናል። በቃ የማያረጉን ነገር የለም። የተለያዩ ድብቅ ዋሻዎች አሉ። እነሱ የሚያወሩት ነገር አለ፣ የሚያወሩት ቃላቶች አሉ። እኔ እዚህ ጋር አሁን የማልችላቸው ማለት ነው፣ የተለየ ቋንቋ። እሱን ሲሉ በቃ ዋሾቹ ይከፈታሉ።
ዋሻው ማለት በድብቅ የሆነ የሚጠሩት ነገር አለ ማለት ነው? አዎ በቃ የተሰወረ ነገር ነው፣ የተደበቀ ነገር ነው። እና አንተ ስታወራ ነው እነሱ ሲያወሩ ይከፈታል። አንተ ሄደህ ብትለው ያንን ነገር አይከፈትም። በጣም ይገርማል። ምን ነገረኝ ነገር እንደዚህ ነገር እኔ ፊልሞች ላይ የሆነ ተረት መጽሐፍ ላይ ነው የማውቀው፣ ግን እንደዚህ በመሆኑ በጣም ይገርማል። እስቲ የምታስታውሰው ነገር ካለ እስቲ ሌላ ነገር ለኛ የሚጠቅመው ነገር። በጣም በቃ የሚገራርሙ ነገሮች ነው ያሉት። በቃ ባይባልም ግን እኛ እዚህ በእውነቱ ዓለም ላይ ሆነን እንደ ቀልድ በቃ እንደ ፊዝ የምንሰማቸው ነገሮች ይሉ እነሱ ጋር ግን እውነት ነው። ሁሉም ነገር የተረጋገጠ እውነት ነገር ነው። በቃ ለምሳሌ አሁን ይኸውልህ ያ ወንዝ ዝም ብሎ ወንዝ እንዳይመስልህ፣ ዝም ብለህ ተከተለው ከሄድክ የምታገኘው ነገር በጣም ነው የሚያስደነግጠው። በጣም ማለት ነው። በጣም ማለት ምን ላገኝ እችላለሁ ተከትየው ብሄድ? ይኸውልህ ከወንዙ ስር የሚኖሩ ሰዎች አሉ ማለት ከወንዙ ስር አይታችኋል? ባይነ እንደኛ ነው ይወስዱን የለ እንደ እዛ ውስጥ ደግሞብን ይዘውን ይሄዳሉ እኮ በቃ ሊገብሩን ሲሉ እዛ ነው የሚሄዱት። ከወንዙ ስር የሚኖሩ ሰዎች አሉ ውስጥ ማለት ነው። ምን አይነት ሰዎች ናቸው? እስቲ ካያቸው ምን አይነት ሰዎች ናቸው? ከዚህ ስር የሚኖሩ እኛን አያስገቡን፣ እነሱ ነው የሚገቡት። በቃ ገብተው አንድ ሆኖ ገብቶ ማለት ነው 2 3 4 ሆነው ይወጣሉ። ተረዳኸኝ? በቃ እዚህ ዝም ብለው ጫካውን እንትን ለማለት ነው እንጂ ዋናው ስራቸው እዛ ባህር ውስጥ ወንዝ ውስጥ ነው የሚኖሩት። በቃ ባዕድ አምልኳቸው የሚከናወነው እዛ ነው። የሰው ጅቦቹም የሚወጡት ከዛ ነው። ገባ? ዋሻ አለ አላልኩም? በቃ ከዛ ውስጥ ነው የሚወጡት፣ እዛ ውስጥ ነው የሚኖሩት። እሺ መልካም። ወደ ዋናው ነገራችን ስንገባ እስቲ ባለፈው አብሮኝ የታገቱ ሰዎች አሉ እና አይናችንን ታስረን ነበረ። ብዙም ነገር አላየውም፣ ግን የሆነ በጭራንጭልም ቢሆን አይቻለሁ እያልከኝ ነበርና እስቲ ሚኪ ጓደኛዬን ወንድሜን ለማግኘት የሚረዳኝ ይመስለኛል። እስቲ አንዳንድ ነገር እስቲ ለኛ የሚጠቅማሉ ብለህ የምታስበው ነገር ካለ እስቲ አይነህ በጭናንጭል ካያቸው ነገሮች ውስጥ እስቲ አብረው ከታገቱት ሰዎች መሀል ምን አይነት ሰዎች ነበሩ? እንዴት ነበር? ወይስ ነው የሚያደርጓችሁ? እስቲ የተለየ ነገር ካለ እስቲ ንገረኝ እስቲ። እሺ እኔ ለመናገር ዝግጁ ነኝ። እንግዲህ እናንተ እኮ ህይወቴን ያዳናችሁልኝ፣ ህይወቴን የታደጋችሁት። እንግዲህ እናንተ ከኔ መረጃ አግኝታችሁም ሳታገኙም ቢሆን እነዚህ ሰዎች ላይ እንደምትደርሱ እኔ አምናለሁ። እነዚህ ሰዎች እንደምታጋልጡ፣ የታገቱትንም ሰዎች እናንተ እንደምታስፈቱ አምናለሁ። ገባህ አይደለም? እነግራችኋለሁ። እኔ ያው በባለፈው ነግሬሃለሁ የተወሰነውን ነገር። እዚህ ያሰቃዩን በቃ አንድ ልጅ ነበረ ከሁላችንም ከታገቱት ውስጥ ያው እኔና እሱ ነገር ወጣት፣ ሌሎቹ ትላልቅ ሰዎች ናቸው። ያደረጋቸው ነገር አለ፣ የሆነ ያደረገባቸው ነገር አለ። እሱ እኛን እዚህ ስንጃጃል በቃ ልንናፈስ መተን የተለያዩ ነገሮች ልናረግ መተን የተያዘ ነው። እሱ ግን የሆነ ነገር በቃ ሊያጠፋቸው የነሱን ጉድ የነሱን ሰነድ ይዟል መሰለኝና በጣም ነበር ሲያሰቃዩት የነበረው፣ በጣም ነው ሲደበድቡት የነበረው። አሁን የምትነግረኝ ልጅ ከሚኪ ጋር በጣም የሚያመሳስለው ነገር አለ እና እስቲ እሱ ልጅ እስቲ ለማየትም ሞክረሃል ወይ ደግሞ ማየት ችለህ ነበር? ከቻልክ እስቲ ምን አይነት እንደሆነ እስቲ ወይ ግለጽልኝ። ሚኪ ሊሆን ይችላል ብዬ አስባለሁ። እንደዚህ አይነት ማለት እሱ ነበር ሲታገላቸው የነበረው። እኔም ብቻህን አትሂድ ብዬ በጣም ብዙ መክረው ነበር። ለዛ ነው የያዙትና እስቲ ምናልባት ካየው እስቲ እሱ የሚመስል ከሆነ እስቲ ግለጽልኝ እስቲ ምን አይነት ሰው እንደሆነ። ትንሽ ቁመቱ መካከለኛ ነው፣ አጠር ያለ በሚባለው እና ትንሽ ወፈር ያለ ነው። ኮፍያ አድርጎ ነበር የመጀመሪያ ጊዜ ይዘውት ሲመጡ ኮፍያ አድርጎ ነበረ እና የሆነ እንደዚህ አይነት ከለር ያለው ሹራብ የለም ከዚህ ፈዘዝ የሚል እንደዚህ አይነት ሹራብ ነበር የለበሰው። እስቲ ቪዲዮ ላይ አየዋለሁ። እስቲ ቡኒ የሚመስል አለ አይደለም፣ ወደ ቡኒ ወደዛ የሚያደላ ልብስ ነበር ለብሶ የመጣውና ከስር ቲሸርት አድርጓል። ከውስጥ ማስክም መጀመሪያ ላይ ለብሶ ነበረ ሲያመጡት ማለት ነው። በጣም እያንገላቱት በቃ ደም በደም ሆኖ ሁሉንም ነገሩ ፈሳሶበት ነበር የመጣው። በቃ እኔ እንጃ በጣም ብዙ አሰቃይቶታል። በጣም ብዙ ጎርተው ነበር ይዘውት የመጡት እና በቃ ያሰቃዩታል። እኛ ላይ ያዝነውን ሰነድ አጥፋ፣ እኛ ላይ የከፈትከውን ኬዝ አጥፋው፣ ምንም አይጠቅምህም አለበለዚያ እናጠፋሃለን እያሉ ያስፈራሩት ነበረ። እሱ ግን በቃ ጽኑ ልጅ ነው። ምንም ነገር ብታረጉ ጓደኞች ይደርሱ። ምናልባት አንተ ጓደኛው ነው መሰለኝ። ወንድሜ ነው። በጣም እንቀራረባለን። በጣም ለፍተሃል እሱ ለማግኘት እንደማየው ከሆነና በቃ ጓደኞች ወንድሞች ይደርሱልኛል፣ እናንተ ምንም የምታመጡት ነገር የለም፣ አልፈራችሁም፣ አልሰማችሁም ነበር የሚላቸው እነሱን ማለት ነው። በቃ የእነሱም ኃይል ታውቃለህ። በቃ አንዱ የሰው ጅብ ማለት ይህን ዛፍ ነው የሚያክለው ማለት በጣም ግዙፍ ናቸው። ረጅም ግዙፍ ናቸው። በቃ ግዙፍ ባይገርም ማለት ነው። ግን እነሱን የሚመሯቸው እኛን የሚመሳሰሉ ኖርማል ሰዎች ናቸው። በባለፈው እንደውም ቆራጣውና እያወራን አካለ ስንኩሎ ግን ጭንቅላት እንዳይመስል እሱ ነው የት ነው ያደረጋችሁት? እሱ ምንም የሚያሳስብ ሁኔታ ላይ አይደለም። ለባልደረቦች ሰጥቼው በእኛ ቁጥጥር ውስጥ ነው ያለው። እሱም ሌላም አንድ ሰው አለ። ማን ነው የሚባለው? ስሙ ዋሲሁን ነው የሚባለው። ዋሲሁን ምን ታውቀዋለህ? ዋሲሁን ይዛችሁታል? ዋሲሁን ይዘነዋል እንዴ? ዋሲሁን እኮ ይኸውልህ ዋናው በለው እኮ የወይዘሮ ታደለች ቀኝ እጅ ነው ቆራጡ አይደለ? ወንድሟ ነው እኮ ዋሲሁን። ወንድሟ ነው ተብለን ነው የያዝነው። እሱ በጣም ብዙ መረጃ ያውቃል። ግን
የነገረን ነገር ነበር። እሱም የነገረን ነገር ግን ትክክል አልነበረም። ምንድነው የነገራችሁ የነበረው? ሚኪ እየታገተበት ቦታ አላቃለው ምናምን ብሎ ወስዶን፣ ግን ትክክለኛ ቦታ አይደለም መሰለኝ የመራን። ስንሄድ ሚኪ የለምና ሚኪ ታግቶበታል የተባለው ቤት ገብተን ውስጥ ሁሉም ነገር ነው የበረበር ነው። አልጋው ላልቀረንም አንስተን ስንፈልገው ማለት ነው። ግን ምንም አይነት ሚኪን የሚገልጽልን ምንም አይነት ፍንጭ አላገኘንምና ለዛ ነው እኔ በጣም ስለጨነቀኝ ነው አንተን የሚጠራው። በጣም ይቅርታ፣ እንደዚህ ነገር ውስጥ እንድትገባም አልፈልግም። ያው ትረዳኛለህ ብዬ ስላሰብኩኝ ነው። አግዛለሁ። አረን ችግር ዋሲውን ግን በጣም ጨካኝ አረመኔ ክፉ ሰው ነው። ክፉ ሰው ከቆራጣው የባሰ ነው እሱ። እሱን ለታምር እንዳያመልጣችሁ። ካመለጣችሁ በቃ እያንዳንዳችሁ ለቅሞ ነው የሚያጠፋችሁ። በጣም መጥፎ ሰው ነው። በጣም ሰይጣን ነው ዋሲው። በቃ ክንፍ የለውም እንጂ ሰይጣን፣ ጭራ የለውም እንጂ ሰይጣን ነው እሱ ሰይጣን። በቃ ከሰው ጅቦቹም የባሰ አውሬ ነው እሱ ዋሲው። ዋሲውን እስቲ ሲያረግባቸው የነበረው ነገር እስቲ ዋሲውን የሚመራቸው ሰዎች ምናልባት የምታውቃቸው ከሆነ ወይ ካያቸው እስቲ ንገረኝ። እሱ እኮ ነው ዋና አጋቹ። በቃ ታደለች፣ ወይዘሮ ታደለች አልፎ አልፎ ነው የምትመጣው እዚህ ጫካ። እንደሱን ከጠየቃችሁት ዋና ጫካ አለ እሷ የምታመልክበት፣ ሚኪ የምትለው ጓደኛ የተዳፈረበት ማለት ነው የሚመስለኝ። እዛ ከሆነ እሷን ያገኛት እዛ ነው እሷ የምትሆነው። እሱ ይህንን በሙሉ የሚቆጣጠረው እሱ ነው። በቃ ለእሷም የሚደረጉትን ነገሮች በሙሉ የሚያደርገው ዋሲውን ነው። ዋሲውን ብዙ ነገር ያውቃል። በቃ እንደዚሁ በቀላሉ ደግሞ ምስጢር አይወጣም። የእሱን ቁልፍ ነገር መያዝ አለባችሁ። እሱ የሚፈልገውን በጣም የሚወደውን ነገር፣ አለበለዚያ ዋሲውን ምንም ምስጢር አይወጣም። እኛ እኮ ዋሲውንንም ቆራጣውንም ይዘናቸው ቢያንስ ጫካው ይረጋጋል ብለን ነበር ያሰብነውና ማታ ላይ አሁን ከባልደረቦቼ ጋር ገብተን ስንፈልገው አሁን ሚኪን እንፈልገዋለን ማታ ካገኘነው ብለንና ስንፈልገው ጫካው በጣም ነው የሚለወጠው። ስለ ምናልባት አንተ ካየው ስለ ጫካው ሁኔታ በጣም ያስፈራል። ግን በጣም ጩኸት ይኖራል። ግን ጩኸቱ የት እንዳለ እንኳን ልናውቅ አልቻልንም። ምናልባት እስቲ አንተ ጫካው ነው ዋሻኩ አልኩ። በቃ እዛ ውስጥ ነው የሚያስጨዋቸው፣ እዛ ውስጥ ነው የሚያሳብዱን የነበረው እኛ ነው። ዋሲውን እኮ ሰው አይደለም እኮ የሰው ጅብም እኮ ነው። እሱ ይቀያየራል እኮ ማለት ዋሲውን ሲቀየር አይተዋል? እኔ በአይኔ አይቼዋለሁ። በአይኔ ሲቀየር ማለት ነው። የት ነው ያደረጋችሁት ሲጀመር? ዋሲውን ለብቻው ነው ያስቀመጥነው። በጣም አደገኛ ነው። እኔ ላይም የሆነ ነገር በትኖብኝ የመቃብር አፈር ነው መሰለኝ እንደዛ ነው ያለኝ። በትኖብኝ ተሰውሮ ነበረ። በቆራጣው ረድቶን ያገኘነውና ጫካ ውስጥ ነው ያለው። በሰንሰለት አስረነዋል። በሰንሰለቱ ሁላ አስረነው። በጣም ነው የሚያስፈራው እሱ ሰውዬ። ምግብ ሁላ በአንድ ቀን ነው የምንሰጠው ስለ ሀቅሙን እንትን እንዲል ማለት ነው እንዲሳሳልን እንጂ በጣም አደገኛ ነው። እኛ አልቻልነውም። ሽጉጥ ስላለን ነው እንጂ ሌላው በጣም ከባድ ነው። ሰውነቱ ትንሽ አነስ ይላል እንጂ እንደ አሁን እኛ የሰው ጅቦቹ ብለን ያሰብናቸው አሉ። በጣም ሰውነታቸው እሱ ትንሽ አነስ ይላል፣ ግን ጉልበቱ እኔ እንደጠበቅኩት አይደለም። ለዛ ነው አሁን አሰርጉ እዛ ነው ያለው። ከፈለክ አሳያለሁ። አልፈልግም። እኔ በቃ አልፈልግም። እሱን ድጋሚ ማየት አልፈልግም። በቃ የተወሰነም የረሳሁትን በቃ ትራውማ አላር የተጨነኩትን ያሰቃየኝን ሁሉም ነገር እሱን ሳይ ይመለስብኛል። እኔ እሱን ጭራሽ ማየት አልፈልግም። በቃ ጭራሽ። እናንተ ግን እሱን ይዛችሁ በደንብ መርምሩት፣ በደንብ አወጣጡት፣ በደንብ ጠይቁት። ከሱ ብዙ መረጃ ታገኛላችሁ በደንብ። እስቲ ምናልባት እስቲ ጫካዎቹን በደንብ ካየኸው አንተ ተጠለህ ነው ያገኘንህና እስቲ ከመጣል በፊት እንዴት ነበር? ለምን እንደነጣሉ እስቲ በደንብ ንገረኝ እስቲ። ያው በቃ ሁላችንም ይዘውን ይሄዳሉ ወደ አምልኮ ቦታ የሚገብሩበት ቦታ አለ አይደል? ሰዎችን የሚገብሩበት ወደዛ ቦታ ይወስዱናል። ደማችን ነው የሚያፈሱት። በቃ እኔ ደግሞ ለስንቀን ለወለቀን ነው ምናምን ምግብ አላሳዩኝም፣ አላበሉኝም ነበረ። በቃ ደከመኝ፣ መሄድ አልቻልኩኝም። ከዛ በቃ የሰው ጅቦቹ ደበደቡኝ፣ ቀጠቀጡኝ። እንዳየኝ ደም በደም ነስር በነስር ሆኜ እዛው ጫካ ውስጥ በቃ ይሙት አይድንም ብለው ጥለውኝ ሄዱ። በጣም ተጎድቶ ነበር። አው በቃ ጥለውኝ ሄዱ። ባይገርምህ በቃ ማለት ባይገርምህ እዚህ ጫካ ውስጥ ነው ሁሉንም ነገር የሚያደርጉት። ይሄ ባለፈው አንተ ሊበተኑብኝ አልኩ የለም የመቃብር አፈር የሚያፈዘው ነገር እዚሁ ነው የሚቀመሙት፣ እዚሁ ነው የሚያደርጉት። እንዴ እሱ የሚሰራበት ቦታ ታውቃለህ? እኔ አላውቀውም፣ ግን ዋሲውንም ብትጠይቁት ይነግራቸዋል። ከስራ ስሮቹ ራሱ ነው የሚሰራው። ዘካቢ ነው የሚሰሩት? አዎ። እርግጠኛ ነህ አንተ? በደንብ እርግጠኛ ነኝ። ሌላ ከየት ያመጡታል? በቃ እሺ፣ አሪፍ ነገር እየነገርከኝ ያለው በጣም ነው አመሰግናለሁ። አዎ፣ ሚኪም ላይ የተደፋበት የለም የሰው እንትኑ ይሄ ምንድነው የመቃብር አፈሩ እዚህ ነው የሚሰራው። ዋሲውን ያውቋል ቦታውን። እሱንም በደንብ ፈልጉና ቦታውን አጥፉት፣ አቃጥሉት። ማቃጠል ካለባችሁ አቃጥሉት፣ ማውደም ካለባችሁ አውድሙት። እዚህ አካባቢ ይመስላል። ግን አንተ ያለው የሚሰራበት ቦታ እርግጠኛ ነህ? እርግጠኛ ነኝ እዚህ አካባቢ ነው የሚሆነው። ሌላ የትም አይሆንማ። እሺ ገባ አይደለም? ራሱ ዋሲውን ያውቃል፣ ሚኪም የተደበቀበትን ቦታ ያውቃል። አወጣጡት። ያው እንግዲህ ተመልካቾቻችን በጣም ብዙ መረጃ ነግሮናል። አሪፍ መረጃ ነግሮናል። እስቲ በሱ መረጃ መሰረት ደግሞ ነገሮችንም በደንብ ለማጥራት እንሞክራለን። ዋሲውንንም እንግዲህ እዚህ ጫካ ውስጥ ነው ያሰርነው። በደንብ አስረነው ነው እዚህ በሰው እየተጠበቀ ነው ያለው። እስቲ እሱ ጋርም ሄደን ደግሞ አቤልም የነገረን ነገር አለ። ከሱ ጋር አያይዘን አንዳንድ ነገሮች ምን ጠይቀው ምናውጣጣ ይሆናል። ተከተሉኝ።
በደንብ እየጠበቅኩ ነው። አዎ ኦኬ ቴንክ ዩ። ቀና በለ ይሄን እስቲ ባለፈው የነገርከኝን አሁን ብዙ ነገር ተሳስተሃል። ይኸውልህ ልጅህና ሚስትህን የማርኩልህ እኔ ሆኜ ነው ማለት ነው። ዛሬ ግን በደንብ እንድትነግረኝ የምፈልገው ነገር አለ። እሱንም ትነግረኛለህ። ገባህ አይደለ? ቀና ብለህ ይሄን እያናገርኩ ነው። እኔ የማውቀው እሱን ቦታ ብቻ ነበረ። የማውቀውን ቦታ እኮ ወሰድኳችሁ። ሌላ ቦታ እንፈልጋለን። ሚኪን ወዴት ነው የወሰዱት? ታውቃለህ? ሲጀመር ሚኪን ሌት ሊወስዱት ይችላሉ። እስቲ እኔ ሚኪን የት እንደወሰዱት አላውቅም። በቃ እሱ ያለበት ቦታ ያ ቦታ ብቻ እንደሆነ ነው የማውቀው። የወሰድኩት ቦታ ትክክለኛ ቦታ ነበር። ዋናው አንተ ተብለናል። ዋናው አንተ ነህ ተብለናል። ካንተ ሌላ አንተ ከማታውቀው ነገር ሌላ ምንም ነገር አይካሄድም። ስለዚህ ማን ናቸው የወሰዱት? እነማን ናቸው? የት ነው የወሰዱት? ወንድሜ ለምን አሰማኝም? ለምን ታሰቃየኛለህ? ወንድሜ ትለኛለህ። ለምን ታሰቃየኛለህ? አንተ ወንድሜ አይደለም ታውቃለህ? ወንድሜ ትለኛለህ። እያሰቃየኝ ነው እኮ ገና እዚህ አስረኝ። ስንት ቀን ሆነኝ? ስንት ቀን ሆነኝ? ገና ገለሃለሁ። ዝም በል አሁን የምጠይቀኝ ብቻ መልስልኝ። አንተ እኔን ልጠይቀኝ አትችልም ታውቃለህ? የት ነው ያደረጉት? ምክንያት ነው ያደረጉት? ወዴት ነው የሚወስዱት? እነማን ናቸው የወሰዱት? እንድነግረኝ የፈልጋቸውን ነገሮች በስትክክል መልስልኝ። እኔ የማውቀው ቦታ እሱን ቦታ ብቻ ነበር። በቃ ሌላ የማውቀው ቦታ የለኝም። የማውቀው ቦታ ነው የወሰድኩ። ይኸውልህ ሚኪን ገብቼ ስፈልገው ማለት ነው ውስጥ የለም ደግሞ ማለት ነው አሁን ነው የወሰዱት ብሎናል። አንተም ነበር ካሰምተሃል አይደለ? አንተ እንዴት እንደዛ ሲጀመር አንተ አለህበት ውስጥ ወይ እንደሄዱ አድርጋቸዋል ወይ ደግሞ የሆነ ነገር አድርጋል። እነማን እንደሆኑ ታውቃለህ። ሲጀመር አንተ ዋናው ነው ተብለናል። ስለዚህ ንገረኝ። አንተ ሁላ የደረሰብህ እንኳን ምንም እንትን አትልም እንዴ? ምንም ነገር አትናገርም? እማውቀው ቦታ እሱ ብቻ ነው። ከዚህ በላይ ምን ልንገርህ ማለት ነው? የማውቀው መረጃ እየነገርኩ ነው እኮ። ዱላ አልጠገብክም ማለት ነው አይደለ? እንዴ ከዚህ በላይ ገና አልጠገብክም አይደለ? ገና ሚስትና ልጅህን ማለት ነው ገና አታያቸውም ከዚህ በኋላ። ልጅ ሲጀምር ያንተ ዘር ስላለበት እኔ ሲጀምር ልጅህን በህይወት እንድታየው አላደረገም። ሲጀምር እንዲህ አሰቃይተኝ ደግሞ ልጆቼ ጋርና ሚስቴ ጋር እየሄድክ ነው። ከዚህ በላይ ምን ልንገርህ? በሚስትና በልጆች ፈረድክ ማለት ነው? አይደለም እኮ እንድትነግረኝ እፈልጋለሁ። የማውቀውን እየነገርኩ ነው እኮ የማውቀውን እየነገርኩ ነው። እየነገርከኝ አይደለም፣ እየዋሸህ ነው ያለው። አሁን ንገረኝ። ብዙ እኔ ሰዓቴን እየፈጀህብኝ ነው ያለው። ወንድሜ አደጋ ላይ እየጣልከው ነው ያለው። ስለዚህ ንገረኝ። ሁለተኛ ጊዜ እንደዚህ እንድትለኝ አልፈልግም። በልጅና በሚስቴ እንድመጣብኝ አልፈልግም እኮ። ስለዚህ ንገረኝ፣ እውነቱን ንገረኝ። በቃ እዛ ታስሮ እዛ አስረነው አስቀምጠው ነው ነበረ። በሚያው ነገር እነሱ አስጡታል። ከዛ ካስጡት ደግሞ ሌላ ሁለት ቦታ አለ። እዛ ቦታ ሊወስዱት ይችላሉ። የት ነው ሁለት ቦታ ያለው? የት ነው? ወስዳለሁ፣ እመራሃለሁ። ከሁለት አንዱ ቦታ ይኖራል። የት ነው? የት አካባቢ ነው ያሉት? እንድትነግረኝ እፈልጋለሁ። ከዚህ በኋላ እኔ አንተን አላምንህም። ቦታው እንድትነግረኝ እፈልጋለሁ። አሁን ሰዎች እልካለሁ እንዲጠብቁ አደርጋለሁ። ብሎ የሆነ ተራራ ላይ ጫካ አለ። ወደዛ አካባቢ ነው የሚወስዱት፣ ወይ እዛው አካባቢ የሆነ ድብቅ ቦታ አለ። ከሁለት አንዱ ነው የሚወስዱት። ከዛ ሌላ የሚወስዱት ቦታ የለም። የት አካባቢ? የባለፈው ቦታ አካባቢ ነው ወይ ወዴት ነው? እዛው አካባቢ ሆኖ ቦታ ቀይሯል። ቦታ እዛ አካባቢ ነው የሚሆነው። አዎ እሺ። ባለፈው የበተንክብኝ ነገር አለ አይደል? እኔ ላይ እዚህ አካባቢ ነው የምትሰሩት ተብያለሁ። ስለዚህ እሱ የት እንደምትሰሩት ታሳየኛለህ። አንተ ነው የምትሰራው። እሱ ቦታ ቀይረናል። አንዴ ወስጃችሁ እዛ ጋር ሸውጃችሁ እንዴት ነው እንደገና ተመልሰን እዛ ቦታ የምንሰራው? ቦታ እንዲቀይሩ ነግሬያቸው ቦታ ቀይረዋል። ቢቀይሩም የቀየሩበት ቦታ ታሳየኛለህ ማለት ነው። እኔ ወስደሃለሁ። ልጅና ሚስቴ እያልክ እንድታስፈራረኝ አልፈልግም። እነሱ ላይ ምንም ነገር እንዲደርስ አልፈልግም። አንተ በስትክክል ከመለስክኝ ችግር የለውም። እኔ ወስደሃለሁ እኮ ታሳየኛለህ። ልጅና ሚስቴ ላይ ግን ምንም ነገር እንድታደርስ አልፈልግም እኮ። ምንም አይሰተት እንድትሰራ አልፈልግም። ይኸውልህ እየሰማኸኝ ነው አይደለ? ችግር የለውም። ስህተት በሰራ ቁጥር ሚስትና ልጅ ላይ ነው አንድ ነገር የምትፈጥረው አንተ ራስህ ማለት ነው። ችግር የለውም። እኔ ለአንተ ትዕግስት የለኝም። እኔ ከሁለት አንዱ ቦታ ይኖራል። እዛ ቦታ ወስደሃለሁ። ሚኪን ነው የምፈልገው። በቃ ሚኪን እንዲገኝ ያደርግልሃለሁ። በቃ ከኔም ምንም ነገር አልፈልግም። በቃ እኔ እሱን ነው የምፈልገው፣ ሌላ ምንም አልፈልግም። አሁን ግን ታሳየኝ፣ ትመራኛለህ። እመራሃለሁ። አሁን ትመራኛለህ። የት እንደምትሰሩ ትመራኛለህ። ችግር የለውም። እዚህ አካባቢ ነው ተብያለሁ፣ ታሳየኛለህ። ችግር የለውም። እሺ፣ እሱን ነው የምፈልገው። ና ማሚ ይፍታልኝ እስቲ ና። ምራ ምን ትቆማለህ? ሰዓቴን አትፍጅብኝ። እሺ ምንድን ነው የምትጠቀሙት? ቋንቋ ተብለናል። ቋንቋውንም ትነግረኛለህ። ድብቅ ዋሻዎችም አሉ ተብያለህ። እሱንም ታሳየኛለህ። ሲጀመር እኮ ታሳየኛለህ። ምን ቋንቋ ነው? ምንድን ነው የተገኘ ነገር አለ እንዴ?
ሂድ ፈጠን በል ፈጠን። እሺ ሳቲና እየገደልከው ነው። ወንዙ ጋር ያሉትን ዋሾች እንድታሳየኝ እፈልጋለሁ። ዛሬ ሁሉንም ነገር በርበሬ ነው ማየት እንፈልገው። እዛም ሊሆን ይችላል ሚኪ። ዋሻው ነው ፈልጓል። ና ሂድ ፈጠን። ደግሞ ዋሻው በኔ ብቻ የሚከፈት አይደለም እኮ ትከፍተዋለህ አንተ። ቋንቋውን ታውቀዋለህ አንተ ማረለ ትከፍተዋለህ። ዋሻው የሚከፈተው አምልኮ ስናደርግ ነው። ምን አይነት አምልኮ? ስናመልክ ነው። እሺ ዳው ዋሻ ውስጥ ነው። እሺ አሁን አመራኛው ፍጠን ሂድ። ተነስ ምን ትወርቃለህ ደግሞ? ተነስ ሂድ። ና እስኪ ቆይ፣ ይሄ ምንድን ነው? እዚህ ጋር ነገር ይተኛል። ይሄ ምንድን ነው? ይሄ እርሻችን ነው። ና ግባ እስኪ ና ሂድ። ምንድን ነው? ምንድን ነው የተለየ አበባ ነገር? እርሻችን ነው። ምን ያደርጋል አሁን? ይሄ የምንቀመምበት ነው። ምር ነው ሰውን ለማፍሰስ የምትጠቀሙበት ነው። ሰውን ለማፍሰስ የምንመርዝበት ምናምን ነው። እና ይሄን አቃጥለው ማሜ ይሄን ነገር ሂድ ሂድ አታንጓተኝ። ሂድ ተነስ ሂድ በእናትህ ጊዜን አትንጭ። ሂድ ወይኔ ሂድ ምንድን ነው ደግሞ ይሄ? ይሄ የምንቀመምበት ቤት ነው። ምንድን ነው ውስጥ ያለው? ምን አለ? እስቲ ሂድና አውጣው እስቲ ሂድ። የምንቀመምበት ቤት ነው። ደብቀን ነው እዚህ የምንሄደው ሰው እንዳያየው። እስቲ ምንድን ነው ይሄ? የምንደብቀው በስመ አብ ምንድን ነው ሁሉ ነገር? ምንድን ነው ይሄ? አንገት ምናምን የተቆረጠ የእንስሳት አንገት ምን ያደርጋል አሁን? አምልኳችንን ይሄስ ምንድን ነው? አምልኳችንን ልናመልክ። ኧረ ይኸው በእናትህ ምንድን ነው ይሄ? ተው እንጂ ለምን እንደዚህ ታደርጋለህ? ምንድን ነው ይሄ? ዘር በል እስቲ። ለምን እንደዚህ ታደርጋለህ? ተው አንተ ሚኪን አይደለም የምፈልገው። ለምን ታበላሻለህ እኛን ነገር? ይሄንን ነው የምትጠቀሙት? ምንድን ነው እዛ ውስጥ ያለው? እስቲ እረፍ። ይበቃል በቃ። ሚኪን አይደለም የምፈልገው። ምንድን ነው እስቲ እዚህ ውስጥ ያለው? እንዴ በስመ አብ እንዴ ምንድን ነው ይሄ? ሲጀመር ይሄ ራስ ምንድን ነው? ራሱ አበባ ይሄ ምንድን ነው? ዘር በል እስቲ። ይሄ ምንድን ነው? ተው ምንድን ነው? አንተ ይሄንን ነው የምፈልገው? ይሄንን ነው ወይ የምፈልገው? ይሄንን ለማጥፋት ለምን ትሞክራለህ? ሚኪን አይደለም የምፈልገው። ተው ይቅርብህ። ይሄንን ነው የምትጠቀሙት? ና ሁሉንም ታሳየኛለህ ዛሬ ሁሉንም ነገር አፈራርሽብህ ነው የሚለው። ሂድ ሂድ ወደዛ። ሌላ ቦታም አለ እንደዚህ የምትጠቀሙበት ቦታ። ያን ያቃጥሎሽ ለማሜ ነገር ለምን ታቃጥሏለህ? ያን ሂድ ገና አንተንም አቃጥላለሁ። ለምን ታበላሻለህ? ገና አንተንም እኔ ነግሬሃለሁ። ገና አንተንም አበላሻለሁ። ምንድነው ደግሞ እዛ ጋርም አለ። ስለዚህ አበባ ግን ሙሉ ነገር ማወቅ እፈልጋለሁ። ና እስኪ ና ምንድነው ይሄ አበባ በየቦታው የተከላችሁት? ምንም እንዳታረጉ። ይሄ አበባ በጣም ለኛ የሚጠቅም ነገር ነው። ምንም ነገር ስለዚህ አበባ ሁሉም ነገር ትነግረኛለህ ወይ? ይሄን ተው እረፍ። እኮ ይሄን ከማበላሻው ትነግረኛለህ። ምንድነው የምትጠቀሙበት? ይሄ በዚህ ነው ሁሉ ነገራችን የምንሰራው። ሰው የምናደነዝዘው እየቀመምን ከዚህ የምንሰራው። ከየት ነው የምታገኙት እንደዚህ አይነት ዘር? ራሱ ከበረሃ ነው የምናመጣው። ከገጠር ልም ካለ በረሃ ነው የምናመጣው። ምንድነው ስማቸው? እሺ ስማቸው ራሱ ምንድነው? ብነግርህ አታውቀውም። ስለዚህ ማወቅ አያስፈልግም። ካሜራ እየቀረስክ ስለ እንደዚህ አይነት ነገር ልነግርህ አልችልም። ወረም ሲያሳየው እስቲ አንተ አልችልም ስለ እንደዚህ አይነት ነገር።
ዳይሬክት በቃ እኮ ንገረኛ። አንተ ስለዚህ አታጥብ እኮ ሚኪ የት ነው ያለው? እነግርሃለሁ እኮ የት ነው ያለው? ሚኪ ያለበትን እመራሃለሁ። በቃ አሁን እዚህ ያመጣሁት ቦታ እዚህ የለም ሚኪ አይደለ? በቃ ሁለተኛው ቦታ ላይ ነው የሚያስቀምጡት ሚኪን እኮ እዛ ትወስደኛለህ? እወስዳለሁ እኮ አይሆንም። በቃ ሚኪን ነው የምፈልገው። ሂድ ወደዛ። አይሆንም። እረፍ። ይሄን አቃጥሎ ሲጀመር እንደዚህ የሚሆንበት ሌላ ነገር አለ። ይሄማ መንፈሱ ራሱ ሚኪን አይደለም የምፈልገው። እረፍ። ወይኔ አንተ ሚኪን አይደለም የምፈልገው። ሚኪን አይደል? ለምን ታጠፋለህ እንደዚህ አይነት ነገር? ምን ፈልገህ ነው እንደዚህ ታነደዋለህ? አንተንም አቃጥሎ ለምን እንደዚህ ታጠፋለህ? አንተንም እዚህ ውስጥ ነው መከተህ ገና እንዴ ሚኪን ነው የፈለከው ወይስ የኔን ነገር ማጥፋት የፈለከው? በደንብ ተቃጠለ። ለምን ነው የፈለከው እንደዚህ የምታደርገው? ገና አንተንም አቃጠለ። ሚኪ የት እንዳለ ካልነገርከኝ አንተንም እንደዚህ ነው ማቃጠል። አስጠፋው እያልኩ ነው። አስጠፋው። ወይኔ ወይኔ በጣም ነው የሚሸተው። በጣም ነው የሚሸተው። አትጠጋ እስኪ ወደዚህ። በጣም ተመልካቾቻችን እንደምታዩት አቃጥለናል። ያው ሰውን የሚያደነዝዙበትን ነገር የአበባ ነገሩንም ያገኘናቸውን ነገሮች እንዳለ ሰብስበን አቃጥለንባቸዋል። እሱም እያበደ ነው እንደምታዩት። በጣም ነው የሚሸተው። ከእናንተ ስለማታዩት እንጂ በጣም ነው የሚሸተው። አያስጠጋም ሰው ሁላ። እንግዲህ ቀጣይ ደግሞ ወደ ሚኪን ወደ ፈለግ ነው የምንሄደው። እመራቸዋለሁ ብሎናል፣ ይመራል። ካለመራን እኔ ደግሞ ሲጀምር እዚህ ሰዓት ውስጥ እንደምከተው ነግሬዋለሁ፣ ይነግረናል ማለት ነው። ተመልካቾቻችን አብራችሁን ቆዩ። ሂድ ምራን። አሁን ሚኪ ያለበትን ቦታ ትመራናል። ሂድ። እመራሃለሁ እኮ አልመራህም አላልኩም። ለምን ታጠፋብኛለህ? ጊዜን አትፍጅ። ገና እናቃጥለው። አንተንም እናቃጥላለን። ሂድልን። አሁን ለምን ታበላሻለህ?